ጊዜና ቦታ ምን ልክ አይደለም? እኔ አንተን የትም ቦታ ባገኘህም ማድርገውን ነገር ነው ያደረኩት። ደግሞ በዚህ አልጸጸት። ይሁን በልቤ ለዘላለም የቀበርኩትን የፍቅር ስሜት ትገርሞኛል። ለማንኛውም ይቀርብ ምቾቱ ቤቱን ብቻ ነው ወይስ ያሉትንም ያካትታል? አንቺም እኮ የዚህ ቤት ነዋሪ ነሽ ጓደኛዬ። ዛሬ በጣም ደስ ብሎኛል። ያየው ካለ ጥርስ ለጥርስ ሆናል። ልጅቷ ከየት ሆነች እኮ ነች? ማናት እሷ? ሎሊት ናታ። የተነጋገርነው መቼም አልዘነጋኸው። ምን ነበር? እሷን በፍቅር መጣል ነው ሚሽኑ። አንተ ከወደቅ ግን በዛ እና ደግሞ ልሽንሽ አልፈልግሽም። ያለኝ ብቸኛው አማራጭ አንቺ መከተል ነበር። ያን ነበር እንደባያደረኩት። እውነቱን ልንገርሽ ሎሊት፣ በጭራሽ አንቺ ብቻሽን ልተውሽ አልችልም። ገባሽ? አመሰግናለሁ። ዳዊት እስካሁን ደብቆት የነበረው ሚስጥር ዛሬ ተጋልጧል። ሮዚም አይን ባይን ዛሬ ዳዊትንና እንዲሁም ደግሞ ሔዋንን አይታቸዋለች። ይህንም ደግሞ እኔ እኮ ከሁሉም በላይ ነበርኩኝ፣ እንዴት ነው የተሸነፍኩት እያለች ሮዚ ራሷን እየጠየቀች ትገኛለች። ሮዚም በሌላ በኩል ሉሊትን ልታግት እያሰበች ትገኛለች። አምሮን እንግዲህ እስኪ በፍቅር አስወድቃት እንጂ አንተ በፍቅር እንዳትወድቅ አይታልክ ግን መቀመቅ ነው የምከትህ በማለት እንግዲህ ዝታበታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ባሏ ሙሽራ ይዞባት የመጣውን ወይም ደግሞ ትንሿ ሙሽራ የሚለውን ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሔዋን ዳዊትን እጅግ በጣም ተወዷለች፣ ዳዊትም እንደዛው። ነገር ግን ዳዊት ራሱን መግዛትና ራሱን መቆጣጠር የሚችል ሰው ሲሆን ዛሬ ግን ሔዋን ጋር የፈጸመው ድርጊት እጅግ አስከፍቶታል፣ አስጸጽቶታልም። ሔዋን እንግዲህ ዳዊትን ፍለፊት ስታገኘው ጥምጥም ብላ ነበር እንግዲህ እየሳመችው። ሲሳሳሙም ሮዚ ትመጣለች። ሮዚም እንግዲህ ያየችውን ነገር ማመን አቅቷታል። በጣም በመናደዷ በቃ ካሁን ትሄዳለች ሲል ነገር ግን ሳትሄድ እዛው ለመረጃ ይጠቅመኛል በማለት ፎቶ ካነሳቻቸው በኋላ እንዴት እንደዚህ ያደርጉብኛል? እንዴት እነሱ በሌላይ እኔ እኮ ጀግና ነኝ እያለች እንግዲህ ሮዚ እጅግ ተናዳና ተበሳጭታ አይተናታል። ዳዊትም ይሄ ነገር ግን ጥሩ አይመስለኝም፣ በጣም ተናድጃለሁ ይህን በመፈጸሜ በማለት ለሔዋን ይነግራታል። ሔዋን ግን ማለት ደስተኛ አይደለም ወይ በማለት ትጠይቀዋለች። ነኝ፣ ነገር ግን ጊዜ ሰዓት እና ደግሞ ቦታ ይወስነዋል በማለት ይነግራታል። ሔዋን ግን በማንኛውም ቦታና ማንኛውም ጊዜ እኔ ግን ስሜት መደበቅ አልችልም፣ ላንተ ሁሌም ከጎን ነኝ በማለት እንግዲህ አሳይተዋለች። እንዲሁም ደግሞ በጣም እንደምታፈቅረው እንደምትወደውም ነግረዋለች። ዳዊት ግን ይህንን ነገር እዚህ ፊት ለፊት ላይ በመስራቴ እንዲሁም ደግሞ የልጄን ነገር አንድ ነገር ሳላደርግ ይህንን በመፈጸሜ እጅግ በጣም ተጸጽቻለሁ እያለ እንግዲህ ራሱን እየወቀሰ ይገኛል። በእርግጥ በትዳር ላይ መሄድን ያስለመደችው ሮዛ ብትሆንም ዛሬ ግን ከሮዚ ጋር ያለውን ነገር ሳይጨርስ ከሔዋን ጋር መጀመሩ እጅግ ትንሽ ከፍቶታል። ሮዚም እንግዲህ ለካ አንተ ሙሽማህን ስሬ አይኔ ስር ነሯል እያስቀመጥካት፣ ለካ እኔ ብቻ አይደለሁም ነሯል በባሌ ላይ የምወሰልተው በማለት ይሄ ግን አንድ ቀን ይጠቅመኛል በማለት ፎቶውን ደጋግማ እያየች ነበረ። እጅግ በጣም ተናዳለች። እንግዲህ እሷ በሱ ላይ ስትቀልድበት ነበር የኖረችው። ዛሬ ላይ ግን እሷ በዚህ ሁኔታ ስላየችው እጅግ በጣም ተበሳጭታለች። ሉሊትም እንግዲህ ትምህርት ቤት እንደሄደች ስትመለስ የሆነ ራሴን አዝሮኛል ብላ ትወርቃለች። በዛን ሰዓት እንግዲህ አምሮ ነበረ ያነሳት። ደጋግፎም ወደ ሆስፒታል ወስዷት መድኃኒት ተሰጥቷት ወደ ቤት ትመለሳለች። ስትመለስም እጅግ በጣም አመሰግናለሁ ብሩን እንዳስገባልህ አካውንትን ስጠይ በማለት ጠይቃው ነበረ። እሱ ግን በዚህ ስልክ ደውይልኝና ቴክስት አደርግልሻለሁ በማለት ይነግራታል። ስሙንም እንግዲህ ቀይሮ ነበረ የነገራት። ከዛም ወደ ቤት ከሄደች በኋላ ወንድሟ ነበር ማለት አጎቷ ዳዊት ያጋጠማት። ምን ሆነች ነው የመድኃኒት ነው በማለት
ይጠይቃታል። እሷም እንግዲህ አሞኝ ነበረ፣ ነገር ግን የሆነ ሰውዬ ወስዶኝ ሆስፒታል ነው ራሴን ያገኘሁት በማለት ትነግረዋለች። እንዴት ማነው እሱ እና ስልኩን ይዘሽዋል በማለት ይጠይቃታል። ስሙ ብሩክ ነው የሚባለው፣ ነገር ግን ስልኩን ይዤዋለሁ በማለት ስልኩን ለወንድም ለዳዊት ትሰጠዋለች። ዳዊትም እንግዲህ ወደ አእምሮ በመደወል ያመሰግነዋል። እህቴን ስለረዳልኝ አመሰግናለሁ በማለት ነው የነገረው። አእምሮም እንግዲህ ምስጋናውን ተቀብሏል። ነገር ግን ገና እንዳያት ወዷታል። ከሉሊት ይልቅ እሱ ቀድሞ በፍቅር እንዳይወርቅ ነው የሚያሳስበው። እንዲሁም ለሮዚ ነግሯት ነበረ። ሉሊትን እኮ አገኘኋት በማለት እንግዲህ ያለውን ነገር ይነግራታል። ባትለቃት ጥሩ ነበረ፣ ወደዛው ብትቀብራት የሚል ሀሳብ ነው ያመጣችው። ለምንድን ነው ግን እንደዚህ ልታደርጊ የቻልሽው በማለት አእምሮም ጠይቋት ነበረ። ሮዚም እንግዲህ የመለሰችው ምላሽ ለእናቴና ለልጄ ስል ነው በማለት ነበረ የመለሰችለት። ያም እንግዲህ ምናልባት አይታወቅም በሉሊት ምክንያት ከዳዊት ገንዘብ ለመቀበል አስባ ይመስለኛል። ምክንያቱም ቤቱም ስለተወሰደባቸው የእናቷ እንደሆነ ስላወቀች አሁን ላይ እንዴት አድርጌ በቃ ትዳሩም እንደማይሆን ስላወቀችው እንዴት አድርጌ ዳዊትን መጉዳትና ከዳዊት ገንዘብ ላገኝ እችላለሁ የሚለውን ሀሳብ ነው አሁን እያሰበች የምትገኘው። እመነኝ ግን አንተ በፍቅር ከማስወደቅ ይልቅ ተወርቅና መቀመቅ ነው የምከትህ እንግዲህ በማለት ዝታበታለች። አእምሮንም እንግዲህ አታስቢ ወርቃለች እሷ በፍቅር በማለት ነበረ የመለሰላት። ሮዚም እንግዲህ ሔዋንን ግን ከዚህ ቤት መቼ ነው የምትሄጂው በማለት ጥያቄ አቅርባላት ነበረ። የሔዋንን መልስ የሆነው እንግዲህ አልሄድም በማለት ነበረ እየተናገረችው። ለምን ብትላትም የምወዳቸው ሰዎች እዚህ ስላሉ በማለት ከዛ እንደማትሄድና እንዲሁም ደግሞ ለሷ ለጓደኛዋ ምንም አይነት ጥሩ ነገር እንደሌላት ውርቀቷን እንደምትመኝላት ነግራታለች። ሔዋንም እንግዲህ እጅግ እየተደሰተች በቃ ዳዊትን እያሰበች በጣም ደስታ ላይ ነበረች። ያን ደግሞ ሉሊት ያናዘዘቻት ነበረ። እሷም ልታናዘዘኝ ነው እንዴት ከማለት ነበረ የበቃቸው። ምክንያቱም እንደምትወደው እንዲሁም ደግሞ ደስ እንዳላት በሱ ምክንያት ደስተኛ እንደሆነች ሁሉም ነገር ተሳክቶላት የራሷ የግሏ አድርጋው አግብተው እንደምትኖር በቃ እያሰበች እጅግ እንግዲህ እየተመሰጠች ነው የምትገኘው። ሉሊትም ደስታዋ ትንሽ ግራ አጋባት። ምንድን ነው በማለት ጠይቃት ነበር። አይ በቃ አጠገብ ያሉትን ሰዎች ሳስብ ደስ ብሎኝ ነው በማለት ትነግራታለች። ሮዚም ዳዊትን እንግዲህ የልጃችንን ምርመራ ሄደን አንመጣም ወይ በማለት ጠይቃው ነበረ። እሱም እስካሁን ለምን ጠይቀሽኝ አታቂም እኮ እንዴ ዛሬ ጠየቅሽ በማለት ይጠይቃታል። እሷም አይ በቃ ዛሬ እስኪ እንሂድ አብረን በማለት ትነግረዋለች። ሮዚም የሆነ ነገር አላማረህም ወይ እቅፍ ማለት መታቀፍ በቃ ምንም የሚያምርህ ነገር የለም በማለት እንግዲህ ጠይቃው ነበር። ያው ቤት ውስጥ እንደ ዝም ብላ ትኑር እንጂ ሚስት እንዳልሆነች እንደፈታት ነግሯታል። ነገር ግን እሷ ሀሳብና ምኞቴን እስከማሳካ ብላ ያው እሱ ጋር ተቀምጣለች። እሱም ደግሞ ልጄ መንገድ ላይ እንዲወለድ አልፈልግም፣ ልጄን እዚሁ ወልዳ ከወለደች በኋላ ነው አባራታለሁ የሚል ሀሳብ ያመጣው። ዳዊት ግን እንደዚህ ስትለው በቃ ውጭ ጠብቅሻለሁ በማለት ነበረ ከቤት ወጥቶ የሄደው። አሁን ላይ ውሽማውን እዛው ስሩ ስላየች እጅግ በጣም ተናዳና ተበሳጭታ ነው ያለችው። ዳዊትና ሔዋንም እንግዲህ ሳሎን ቁጭ ብለው ዛሬ ላይ የኔ ዓለም ሲባባሉ ሮዚ ትመጣለች። ሮዚ መታ እንግዲህ ሶፋ ላይ ቁጭ እንዳለች ወይኔ ሆዴ በማለት ነበረ ሆዴን አመመኝ አለችው። ሆስፒታል ነው ሰዳት እያሉ እንግዲህ እነ ሔዋን ብድግ ቁጭ እያሉ ነበር። ምን ሊከሰት ይችላል እንግዲህ በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።